ጊዮርጊስ ሆቴል የተወደዱ ታላላቅ የወንጌል አርበኛ እናቶችና ወንዶች በተገኙበት ማንን በል እንተዋወቅ። ስሜ ማራናታ ተክለሰንበት እባላለሁ። የታላቅ ሴት ዓለም አቀፍ ፕሮጀክት መስራችና ዳይሬክተር ነኝ። የታላቅ ሴት መጽሐፍ ጸሐፊ። ከዛ ባሻገር ደግሞ የዛሬ 2 ዓመት በዚህ ወር የጽድቅ ፀሐይ ለኢትዮጵያ ሚል ሀገራዊ ትንቢታዊ መጽሐፍ ጽፌያለሁ። ይሄ 2ኛ መጽሐፌ ነው። የዛሬው መጽሐፍ ይዘቱ ምን ይመስላል? በምን ዙሪያ ላይ ነው የሚያተኩረው? የምርቃት ፕሮግራሙ ላይ ስላለን አጠቃላይ ስለ መጽሐፍ ምርቃቱ ማጠራቀስ ትመጣለሽ። እንግዲህ የዛሬው ፕሮግራም በዋናነት የታላቅ ሴት ዓለም አቀፍ ፕሮጀክት የ12 ዓመትን ጉዞ የያዘና እንዲሁም ደግሞ በ5 ክልሎች እንዲሁም ደግሞ በአዲስ አበባ ባለፉት 10 ዓመታት በ8 ዘርፎች እውቅና የተሰጣቸው የተለያዩ ከ1000 በላይ የሆኑ ድርጅቶችና ግለሰቦች አሉ። በዚህ መጽሐፍ ውስጥ ደግሞ የተካተቱ ታሪካቸው አስተማሪ ነው ብለን ያመናቸውን ካሉት ውስጥ መርጠን ያካተትንበት መጽሐፍ ነው። እንግዲህ በዛሬው የ12ኛ ዓመት ክብረ በዓላችንና የመጽሐፍ ምረቃው ላይ በሀገራችን ኢትዮጵያ ተጽዕኖ የፈጠሩ በጎ ያደረጉ የምናወድስበት ደግሞ በ8 ዘርፍ እውቅና የምንሰጥበት ፕሮግራም ነው። ይህንን የሚመስለው የዛሬው ፕሮግራማችን። መጽሐፍ ለመጽሐፍ ምንድነው መነሻሽ? እንግዲህ መጽሐፉን ለመጻፍ መነሻዬ ብዙ ጊዜ የአፍሪካ ታሪክ ብሎም የኢትዮጵያ በመጽሐፍ በዶክመንት ተሰንዶ ብዙ ጊዜ አናገኘውም እና ይሄ መጽሐፍ በአፍሪካን በኢትዮጵያም የመጀመሪያው ነው። በዚህ ደረጃ የተጻፈ በ2 ቋንቋ ነው ዛሬ የሚመረቀው፣ በአማርኛና በእንግሊዝኛ። በቀጣይ ደግሞ በደችና በኢብሩ ዓለም አቀፍ ይዘቱን የጠበቀ ሆኖ ይመረቃል። እንዲሁም በሀገራችን ባሉ ቋንቋዎች ታትሞ ለአንባቢያን የሚደርስ ነው የሚሆነው። በዋናነት በዚህ መጽሐፍ ውስጥ ያሉ ባለታሪኮች ለብዙ ትውልድ የሚጠቅሙ ከ50 ዓመት በላይ በተለያየ ዘርፍ የተሰማሩ ብዙ ዋጋ የከፈሉ ሴቶች ናቸውና በተለይም ለወጣት ሴቶች በበጎ ተጽዕኖ የተሻለ አቅም እንዲኖራቸውና እንዲሁም ደግሞ አዳዲስ ራዕይ ይዘው የሚነሱ ለሀገር፣ ለትውልድ፣ ለምድር የሚጠቅም ትውልድ ያላቸውን ራዕይ ያላቸውን ትውልዶች በተሻለ መልኩ ያበረታታል ብዬ ስላመንኩኝ ነው የጻፍኩት። እንዲሁም ደግሞ እግዚአብሔር በልቤ ውስጥ ባስቀመጠው ቪዥን መሰረት ነው። ይሄ መጽሐፍ የመጀመሪያው ይሁን እንጂ በቀጣይ ቮሊዩም 2 3 ይጻፋል። ምክንያቱም ዛሬም በሚቀጥሉት ዓመታት እውቅና የምንሰጣቸውን ሴቶች ታሪክ በመጽሐፍ ጽፈን ለትውልድ የምናስተላልፍ ነው የሚሆነው። እስቲ በአንደበትሽ ግለጭልን። መጽሐፍ ውስጥ የተጻፉ በርካታ ሴቶችን እናያለን እና ለምሳሌ እነማን አሉበት? አንድ ፊንላንዳዊት አለች። የዛሬ 40 ዓመት በፊት ወደ ኢትዮጵያ የመጣች ነች። በጣም ትልቅ የበጎ አድራጎት ስራ የሰራች አዋሳ ውስጥ በጣም የሚታወቅ የበጎ አድራጎት ድርጅት አላት። ከኢትዮጵያውያን አልፋ በሌሎችም አካባቢዎች ትልልቅ ስራዎችን የሰራች ሴት ነች እና እቺ ሴት ለብዙ ኢትዮጵያ በጎ አድራጊዎች ብዙ አቅም የምትሆን ሴት ነች። በገጠር ውስጥ በጣም ለነሱ ሊመች በማይችል አካባቢ ውስጥ ለረጅም ዓመት ኖራለች። እንዲሁም ደግሞ አሁንም ያለችው ኢትዮጵያ ውስጥ ነው። ከ30 ዓመት በላይ በኢትዮጵያ ውስጥ የበጎ አድራጎትን ስራ የሰራች ነች። አይሪ ሜሬም ቶሚ ትባላለች። ቤተሰቦቿም እዚህ ኢትዮጵያ ውስጥ ነው ያረፉት። ስለዚህ የዚች ሴት በተለይም ኢምፕረስድ ያደረገኝ ሞር ኢትዮጵያዊ ሆኖ ችግሩ ቅርበቱን ያውቀዋልና እሷ ግን ከሚመች ሀገር መታ ነው ያላትን ጥሩ ኑሮ ትታ ነው ወደማይመች ህይወት ውስጥ የገባችው። መሬት ላይ የተኛችበት ጊዜ አለ፣ የሚበሉት ያጡበት ጊዜ አለ። እሷና ቤተሰቦቿ አሁን ላይ በጣም ብዙ ከዛሬ 30 ዓመት በፊት ይረዷቸው የነበሩ የኢትዮጵያ ህፃናት አሁን ላይ በመላው ዓለም ትልልቅ ተጽዕኖ ፈጣሪ ሆነው ፍሬያቸው ለትውልድ የተረፈ ሆኗልና በንግድ እንዲሁም ደግሞ በተለያየ ሙያ ላይ ተጽዕኖ ያሳደሩ ሴቶች ናቸው በዚህ ውስጥ ያሉት። የአይሪ ግን ለየት የሚለው ከኢትዮጵያ ውጪ ዜግነት ያላት ሴት ነች። እንዲሁም ለትውልድ የሚጠቅምን ነገር ደግሞ እንደ ሀገራችን ያደረገች ሴት ነች። ይሄንን ይመስላል። ማራናታ ይላል እና በተጨማሪ ነብይት እና ዓለማዊና መንፈሳዊ ህይወት እንዴት ነው የምታስኬጂው አንቺ? እንግዲህ እግዚአብሔር በምድር ላይ ስንቀመጥ ያመጣን ዓላማ አለ። ዋናው ስራዬ አገልግሎት ነው። መንፈሳዊ አገልግሎት አገለግላለሁ። ከዛ ባሻገር ግን
ለትውልድ እንድጠቅም ደግሞ መጽሐፍ ቅዱሳችን በየትኛውም እምነት ውስጥ ለሌሎች መልካምን ማድረግ የትኛውም እምነት የሚያዘው በመሆኑ የበጎ አድራጎት ድርጅት አለኝ። በአንድ ልብ ለትውልድ ይሰኛል። ሰው መርጠን አይደለም የምንረዳው። ለችግር ተጋላጭ የሆኑ የህብረተሰብ ክፍሎችን ባለፉት 5 ዓመታት በተደራጀ መልኩ ስንረዳ ቆይተናል። እንግዲህ መንፈሳዊ አገልግሎትና ምድራዊው ላይ ያለውን ነገር የጋራ አድርጎ ለመስራት መጽሐፍ ቅዱሳችን አካሄዶችን ያሳየናል። ሰዎችን ሁሉ መውደድ አለብን፣ ለሰዎች ሁሉ መልካም ማድረግ አለብን። ይሄን ከክርስቶስ የተማርኩት ህይወት ነው። ያንን ህይወት ደግሞ ለትውልድ የማካፈልበት ነው። ስለዚህ በቃል ብቻ ሳይሆን በስራም ብርቱት መሆን አለብን ብዬ አምናለሁ። ስለዚህ ያን ስራ መስራት የጀመርኩበት ዋናው ምክንያት መጽሐፍ ቅዱስ ያስተማረኝን እውነት ስለተረዳው ነው። ሁለቱም ላይ አንቺ በጣም ጠንካራ ነሽ እና ለሌሎች ሴቶች ምን አይነት ነው ጥንካሬሽን ሼር የምታደርጋቸው በምን መልኩ ነው? እሺ አመሰግናለሁ። እንግዲህ በወጣትነቴ በጣም ቲኔጀር ሆኜ ነው የበጎ አድራጎትን ስራ የጀመርኩት። አገልግሎቱንም እንደዛው በ14 ዓመቴ ነው ይህንን የታላቅ ሴት ዓለም አቀፍ ቪዥን እግዚአብሔር የሰጠኝ። በዚህ ቪዥን ውስጥ ሳልፍ በርካታ ቻሌንጆች ገጥመውኛል። አንዱ የእድሜ ጉዳይ ነው። ሁለተኛው የሴትነት ነው። ምክንያቱም አንድ ሴት ቪዥን እንኳን ቢኖራት አድጋ ትልቅ ከሆነች በኋላ ተብሎ የሚታመንበት ማህበረሰብ ውስጥ ነው ያደግነው እና ያንን ቻሌንጅ ለማለፍ አንዱ አቅም የሆነኝ እግዚአብሔር የሰጠኝ ራዕይ ያየው ሁኔታዎችን የሚገጥሙኝን ችግሮች ሳላይ ቪዥኔ ላይ ፎከስ በማድረጌ ነው። ስለዚህ ዛሬ ወጣት ሆነው በተለያየ ችግር ውስጥ የሚያልፉ ሴቶች ይኖራሉ። ለትውልድ ለሀገር የሚጠቅም ትልልቅ ራዕይ ያላቸው። ባለትዳር ነኝ፣ 2 ልጆች አሉኝ። የበጎ አድራጎት ስራ ሰራለሁ፣ መንፈሳዊ አገልግሎት አገለግላለሁ፣ እንዲሁም ልብስ ዲዛይን አደርጋለሁ። እነዚህን ሁሉ ስራዎች ስሰራ ግን እግዚአብሔር በሰጠኝ አቅም ያለኝን ሰዓት ደግሞ ኢፌክቲቭሊ ተጠቅሜ ነው። ብዙ ለቀልድ ለማይጠቅሙ ነገሮች ሰዓት የሌለኝ ሰው ነኝ። ስለዚህ ሰዓታችንን በአግባቡ መጠቀም፣ ቪዥናችን ላይ ፎከስ ማድረግና በተቻለን መጠን ደግሞ የይቅርታ ሰው መሆን ይጠቅማል። የጎዱንን ሰዎች ይቅር ማለት። አንዳንዴ ብዙ ሰዎች ቪዥናቸው የሚደናቀፈው ለብዙ ሰዎችም ደግሞ ካውንስል ስለማደርግ እከሌ ጎቶኝ ቪዥኔን ትቼዋለሁ፣ በከሌ ምክንያት ቪዥኔን አቋረጡ የሚሉ ብዙ ሴቶች ይደውሉልኛል እና ፎከሳቸው ቪዥናቸው ከሆነ ይቅር ማለት አይከብዳቸውም። ስለዚህ የይቅርታ ሰው መሆን ወደፊት እንድንራመድ ምክንያት ይሆናል። አንቺ ጋር ሰዎች መምጣት ቢፈልጉ የት ያገኙሻል? እንግዲህ 2 ቢሮ አለን። 22 የኤንጂኦ ቢሮአችን ሰገን ህንፃ 3ኛ ፎቅ ላይ ያገኙኛል። የልብስ ዲዛይን የማደርግበት ደግሞ ሀያት ሞል 3ኛ ፎቅ ላይ ሀያት አደባባይ ባቡር ማቋረጫው ጋር 2ኛ ቢሮ አለ። በ0943 94 98 44 ልባችንም ቤታችንም ክፍት ነው። በምንችለው ሁሉ እውነተኛ ቪዥን ላላቸው አብረውን ለሚሰሩ ትውልድን ለመጥቀም ሁሌም ዝግጁ ነን። በደስታ ነው የምንቀበላቸው። እሺ ስለሰጣችሁኝ እድል አመሰግናለሁ። ሰላም ዛሬ የታላቅ ሴት መጽሐፍ ምረቃ ላይ የተገናኘነው እና የተገናኘንበትን ምክንያት ከማውራታችን በፊት እስቲ የራስን አስተዋውቅ። እሺ ስሜ ነብይ ጆን ይባላል። የነብይት ማራናታ ባለቤት። እሺ ዛሬ የተገናኘንበት መጽሐፍ ምረቃ ላይ ነው። የተገናኘንበት እንዴት ተገናኘን የሚለው ነገር ምክንያቱም መጽሐፉ ነው መገናኛችን መጀመሪያ። ስለ መጽሐፉ አጠቃላይ ዛሬ የተገናኘንበት ምክንያት የታላቅ ሴት መጽሐፍ የሚመረቅበት ቀን ስለሆነ ባለቤቴ ነብይት ማራናታ የጻፈችው መጽሐፍ ነው። በ5 ክልሎች አሁን ባህር ዳሩን ሲጨምር በ6 ክልሎች እግዚአብሔር በሰጣት ራዕይ እየሄደች ሴቶችን ኢንስፓየር ማድረግ፣ ሞቲቬት ማድረግ፣ ትሬኒንግ በመስጠት በማነሳሳት እነዚህን ስራዎች እየሰራች ቆይታ በዚህ ጆርኒ በሄደችበት ጆርኒ ያገኘችውን ኤክስፒሪየንስ ያገኘችውን ፊድባክ በመጽሐፍ መልክ ምሪት ተቀብላ ይህንን መጽሐፍ ስለጻፈች በዚህ መጽሐፍ ምረቃ ምክንያት ነው ዛሬ እዚህ ቦታ ላይ የተገናኘ ነው። እንደ ቤተሰብ እንደ ባል በጣም ትልቅ ደስታ ነው እየተሰማኝ። በጣም ብዙ እንደ ሚስት ልጆች ማሳደግ ቤተሰብ መምራት በጣም ቻሌንጂንግ ነው። ያንን ሁሉ አልፋ እኔም ደግሞ እንደ ታላቅ እሷ እንደ ታላቅ ሴት ይህንን መጽሐፍ ስትጽፍ እኔ ደግሞ እንደ ታላቅ አባት ወይም እንደ ታላቅ ወንድ ከጀርባዋ ሆኜ እያበረታተዋት ሌሊት እንቅልፍ አትተኛም። ይህንን መጽሐፍ ስትጽፍ በጣም ዴዲኬት ሆና በጣም ተሰጥታ ይሄን የመሰለ መጽሐፍ ለጄኔሬሽን ለትውልድ ለአገር
የሚበቃ መጽሐፍ አበርክታልናለች እና በጣም ነው ደስ ያለኝ። ታላላቅ ወንዶች ጀርባ ታላላቅ ሴቶች አሉ ይባላል። አሁን ደግሞ ከታላላቅ ሴቶች ጀርባ ታላላቅ ወንዶች አሉ የሚባለው ነው በተግባር እንችላለን። እውነት ነው። ምንድነው እኔ በሁሉም እንቅስቃሴዋ ላይ በአገልግሎት ቢሆን በሚኒስትሪው አገልግሎት ላይ በኤንጂኦ ስራ ላይ በሁሉም ነገር ላይ ሪሌትድ ሆነን አብረን እየተደጋገፍን እሷ በምትጽፍ ሰዓት ላይ አገልግሎቶቹን ስትሄድ እኔ ቤቴን ልጆቼን ኬር እያደረኩኝ እንደዚህን የከቨር እያደረኩኝ ነው አብሬያት የቆምኩት። ስለዚህ እውነት ነው ከታላላቅ ሴቶች ጀርባ ታላላቅ ወንዶች አሉ። አንዱ እኔ ነኝ ማለት ነው። እግዚአብሔር ረድቶኝ የለም በጣም በነፃነት ፑሽ እያደረግኳት ፋይናንሻሊ፣ ሜንታሊ፣ ስፒሪቹዋሊ በሁሉም አቅጣጫ ላይ ከጎኗ በመቆም ሳፖርት አድርጊያታለሁ ብዬ አይ ብሊቭ አምናለሁ። ነብይት ማራናታ በጣም የሚገርመኝ የሷ ኳሊቲ በጣም ብዙ ኳሊቲ አላት። በጣም ከሚገርመኝ ኳሊቲ መንፈሳዊ ሴት ናት። ሰው ደግሞ እግዚአብሔር አምላኩን ሲፈራ እግዚአብሔር አምላኩን ሲያከብር ሪል መንፈሳዊ ሲሆን ጄኒዩን የሆነ መንፈሳዊ ፐርሰናሊቲ ሲኖረው በስራ በህይወት በተሰጠው ኃላፊነቶች ኮሚትመንቶች ሁሉ ውጤታማ ይሆናል። ስለዚህ ጠንካራ ሴት፣ ቀን ሴት ትሆን ሴት እግዚአብሔርን የምትፈራ ስራዋንም ደግሞ የተሰጣትን ቪዥን አኮምፕሊሽ በማድረግ የምትተጋ ሴት ናት እና የተባረከች ሺ ሶ ብለስድ በጣም የተባረከች ሴት ናት። ምኞቴንና ደስታዬን ነው የምገልጽላት። እግዚአብሔር እንኳን ረዳሽ፣ የልጆቼ እናት፣ የአሜኔ የሳሚ እናት እንኳን ደስ አለሽ፣ እወድሻለሁ፣ እግዚአብሔር እንኳን ለዚህ ቀን አበቃሽ ለማለት እወዳለሁ። እሺ ቴንክ ዩ። የዚህ ታሪክ ባለቤት እግዚአብሔር ነው። እድል የሚሰጥ እሱ ነው። በዚህ ትውልድ መካከል ይህንን ትልቅ ራዕይ አምኖ የሰጠኝን እግዚአብሔርን አመሰግናለሁ። ቀጥሎ ደግሞ ይህንን ስራ እንድሰራ ከጎኔ የጸለዩ ትልልቅ እናቶች አሉ፣ የነሱ ውጤት ነኝ። አባቶች አሉ፣ የነሱ ውጤት ነኝ። ከዛ ባሻገር ደግሞ ካገባሁኝ በኋላ ደግሞ ባለቤቴ ነብይ ጆንን ማመስገን ፈልጋለሁ። እንዲሁም ልጆቼ በጣም የጸሎት ልጅ ነች። አሜን። እድሜዋ ትንሽ ቢሆንም ውስጡ ያለው ነገር ትልቅ ነው። ቀጣይ ይህን ቪዥን ከሚያስቀጥሉ መካከል በዚህ እድሜዋ ትልልቅ አሳይመንት አለባት። አብራን ትሄዳለች በጣም ትልልቅ የበጎ አድራጎት ስራዎች ላይ። ስለዚህ እሷንም ማመስገን ፈልጋለሁ። እንዲሁም ደግሞ በቤት ውስጥ የሚያግዙንን እኛ ወጥተን እንድንሰራ ምክንያት የሚሆኑ ሴት እህቶቻችን አሉ። ሁልጊዜ ስለ ቤት ሰራተኞች ሲወራ ክፉ ክፉ ነገር ነው የሚወራው እና በታላቅ ሴት ውስጥ ደግሞ ዛሬ አንድ የምናወድሳት ለረጅም ጊዜ እኛ ቤት የኖረች አሁን ተድራ የራሷን ስራ ይዛ እውቅና የምንሰጣት ሴት አለች በአጋዥ ዘርፍ። እሷን ማመስገን ፈልጋለሁ። ምክንያቱም እኔ ወጥቼ እንድሰራ ቤት ውስጥ ያለውን ነገር በብዙ ከበር ስለምታደርግልኝ። ከዛ ባሻገር የዛሬው እንግዲህ ዋናው የመሰባሰባችን ምክንያት የታላቅ ሴት ዓለም አቀፍ ፕሮጀክት 12ኛ ዓመት ክብረ በዓላችን ነው። እንግዲህ ባለፉት 12 ዓመታት በመላው ኢትዮጵያ እውቅና ስንሰጥ ቆይተናል። ከ1000 በላይ ለሚሆኑ ድርጅቶችና ግለሰቦች ትልልቅ ተጽዕኖ ላመጡ በተለያዩ ክልሎች እውቅና ሰጥተናል። እንግዲህ ከዛ ውስጥ ደግሞ በ8 ዘርፍ እውቅና ከሰጠናቸው ውስጥ የታላቅ ሴት መጽሐፍ ተጽፏል። ይሄ በአፍሪካም በኢትዮጵያም የመጀመሪያው ነው። በሁለት ቋንቋ ነው የጻፍኩት፣ በአማርኛና በእንግሊዝኛ። በቀጣይ ደግሞ በደችና በኢብሮ ይተረጎማል። ከዛ ባሻገር በሀገራችን እንግዲህ ሰፊው ተናጋሪ ህዝብ የኦሮምኛ ተናጋሪዎች አሉ በገጠሪቷ ኢትዮጵያ። ሌሎች ሰፊው የማህበረሰባችን ክፍልን የሚወክሉ የተለያዩ ቋንቋዎች አሉ እና በእነሱም ቋንቋ ተደራሽነቱ እንዲሰፋ ይተረጎማል ማለት ነው በቀጣዮቹ ጊዜዎች። ይሄ ቮሊዩም 1 ነው። ቮሊዩም 2 3 ጋር እንቀጥላለን። ዛሬም የሚወደሱ በሀገራችን ብዙ ዋጋ የከፈሉ ሴት እህቶቻችን እንዲሁም በ8 ዘርፍ እውቅና እንሰጣለን። ከዛ ባሻገር ሳልናገር የማላልፈው ባለፉት 12 ዓመታት
ለበርካታ ሴቶች የንጽህና መጠበቂያ መግዛት ለማይችሉ በዛ ምክንያት ትምህርታቸውን ሊያቋርጡ የሚችሉ ሴት እህቶቻችንን ይሄ ፕሮጀክት ሲደግፍ ነበር። ከዛ ባሻገር ደግሞ የትምህርት ቁሳቁስ ድጋፍ፣ የአልባሳት፣ የብርድ ልብስ እንዲሁም ደግሞ ጠያቂ የሌላቸው በማረሚያ ተቋም ውስጥ ጠያቂ የሌላቸው የረጅም ዓመት ፍርደኛ ሴቶች አሉ። እነሱን ድጋፍ በማድረግ የስነ ልቦና፣ የአልባሳት፣ የተለያዩ ቁሳቁስ ድጋፎችን የስልጠና አድርገናል። በቀጣይ እንግዲህ በመላው ኢትዮጵያ ይሄ ቪዥን ይቀጥላል። እንዲሁም በኢስት አፍሪካ በመላው ዓለም የምንሰራው ፕሮጀክት ነው የሚሆነው። ያው ከቤት ሳይጀመር ወደ ውጭ ስለማይወጣ ነው እንጂ ብዙ ኢንቪቴሽኖች ይደርሱናል። ሌሎች አካባቢዎችም ይህ ፕሮግራም እንዲደረግ ግን ሀገራችን ላይ ብዙ ጀግኖች አሉ ያልተወደሱ። ብዙ ጊዜ ይቅርታ አድርጉልኝና ኢትዮጵያ ውስጥ ሰው ከሞተ በኋላ ነው ከሌ ደግ ሰው ነበሩ የሚባለውና ይሄን ከርስ እግዚአብሔር በእኔና በእናንተ ይሰብራል። ሳይሞቱ ቴንኪው እንላለን። ስለዚህ በቀጣይ ያለው ስራ ሰፊ ነው። እንግዲህ የተለያየ እምነት ውስጥ ያላችሁ በዚህ ያላችሁ በጸሎታችሁ በምክር እንዲሁም ደግሞ አብሮ በመስራት በራችን ክፍት ነው። ምክንያቱም ከአንድ እምነት አይደለም ይሄ እውቅና የሚሰጠው፣ በስራቸው መልካም ተጽዕኖ ያመጡ ሰዎችን እውቅና የምንሰጠው። ስለዚህ በቀጣይ ባሉ ስራዎች ላይ አብረን እንድንሰራ ተቋማትን፣ ግለሰቦችን መጋበዝ እፈልጋለሁ። እንዲሁም ደግሞ ለዛሬው ፕሮግራም መሳካት በርካታ አስተዋጽኦ ያደረጉ ሰዎች አሉ፣ የሚዲያ አካላት እንዲሁም ደግሞ የተለያዩ የእምነት ተቋማት ድርጅቶች። ሁላችሁንም አሁን ስም ከጠራው ሰዓቱ እንዳይሄድ መጨረሻ ላይ ቴንኪው እንላለን። ሁላችሁንም ማመስገን ፈልጋለሁ። እግዚአብሔር አምላክ ያክብርልኝ። እንዲሁም ደግሞ እዚህ ጋር የምታያቸው እናቶች ከነዚህ ውስጥ 5ቱ መጥተዋል። 2ቱ አንደኛዋ በጤና እክል ምክንያት አይኔ ሜሬንቶ ትባላለች፣ ፊንላንዳዊት ነች። በሐዋሳ ከተማ ማያውቃት የለም። እንዲሁም በመላ ኢትዮጵያ ላለፉት 40 ዓመታት የኢትዮጵያ ወላጅ አጥ ህጻናትን ስትረዳ፣ አረጋውያንን ስትረዳ የኖረች ሴት ነች። ቤተሰቦቿን በሐዋሳ ሚሽን መቃብር በሚባል ቦታ ላይ የተቀበሩ ናቸው። ለኢትዮጵያውያን መስዋዕት የሆኑ ነጮችም አሉ። ስለዚህ የመጀመሪያውን ሽልማት የታላቅ ሴት ሽልማት ነው የሰጣት። በህይወቴ ዘመን እድሜ ቀጥሎልኛል ብላናለች። ለምን ሲባል ለካ ቴንኪው መባል ተስፋ እንዳለው ያየነው በሷ ነው። ስለዚህ በቀጣይ ሳልሞት ሌሎች ህፃናትን ለመርዳት ደግሞ እንደገና እነሳለሁ አለች። ምክንያቱም ያን ሽልማት በሰጠናት ወቅት ታማ አልጋ ላይ የነበረችበት ወቅት ስለነበረ አሁንም ወክላት የመጣች የፕሮጀክቱ አስተባባሪ በዚህ ያለች ብርቱካን ወደ በኋላ ላይ እሷንም ማመስገን እንፈልጋለን። እንግዲህ በቀሪ ፕሮግራሞቻችን አብራችሁን እንድትቆዩ ጋብዛለሁ። ጌታ ኢየሱስ ይባርካችሁ። የተወደዱ ታላላቅ የወንጌል አርበኛ እናቶችና ወንዶች በተገኙበት በይፋ ተመረቀ።